ሰላም ተመልካቾቻችን በትምህርት መስክ ላይ ትኩረቱን አድርጎ በየሳምንቱ ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬም እንደተለመደው አንድ ትልቅ አጀንዳ ይዘን መረጃዎችንን ማጠናክረን በተጨማሪም ደግሞ የተለያዩ ዞኖች ላይ የትምህርት እንቅስቃሴያቸው ምን ይመስላል የሚሉ ሐሳቦችን እያነሳን በስልክ መንገዶችን እየጋበዝን አብረናችሁ ቆይታ እናደርጋለን። ሳዲያ አብዴና አስፋው ሙቀት እናስተናግዳችኋለን። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዲህ እንደ ለዛሬ የሚኖረን መረጃ ያው የትምህርት ከተጀመረ ሁለተኛ ወሩን ይዟል። እንግዲህ የአማራ ክልል የትምህርት ቢሮ ደግሞ አስተምራለሁ ብሎ ያቀደው 7.4 ሚሊዮን ተማሪዎችን ነውና እንቅስቃሴው እንደምን ይመስላል? ከለት ለት የመሻሻል ሁኔታዎች እየታየበት ነው ያለና መሻሻሎች አሉት። ባለፈው ከመጀመሪያው አካባቢ ቁጥሮችን እያነሳን ስለነበረ ተመልካቾቻችን የሚያስታውሱታል ብለን ተስፋ እናደርጋለን። አሁን ላይ ከፍ ብሎ ወደ 50.8 ግማሽ አካባቢ ደርሷል። እንዲያም ቢሆን ብዙ ነገር ይቀርዋል። ትምህርት ቤት የመዘገቡ ተማሪዎችን የመዘገቡ ትምህርት ቤቶች ቁጥርም እንዲሁ በተመሳሳይ ከፍ ብሏል። ወደ 79% አካባቢ ደርሷል። እድገቶች አሉት ትንሽ ለውጥ አለ። ተማሪዎችን የመዘገቡ ትምህርት ቤቶች ወደ 79.3 አካባቢ ደርሷል። ባለፈው ከዚህ የቀነሰ ነበረ። እንግዲህ እስካሁን በትምህርት ገበታ ላይ የመጡ ተማሪዎችም ከ3.7 ሚሊዮን በላይ ተማሪዎች ሆነዋል። እንግዲህ ቀደም ሲል አንተም እንደተጠቀስከው ወደ 50.8 በመቶ ሆነዋል ማለት ነው አጠቃላይ ማለት ነውና መሻሻሎች አሉ። አሁን የሚቀረው ነገር አለ። በተለይ በኋላ ላይ የምናነሳው የሁለተኛ ደረጃ ትምህርት ቤት ተማሪዎችም ወደ ትምህርት ገበታቸው አልተመለሱምና እዚህ ላይም ተጨማሪ መረጃዎችን እንሰጣቸዋለን። በዋግምራ ብሔረሰብ አስተዳደር ዞን ያው ብዙ ትምህርት ቤቶች የዳስ ናቸው። በእርግጥ የአማራ ክልል በአብዛኛው ትምህርት ቤቶች ደረጃ የሚሰጠውን መስፈርት ያሟሉ አይደሉምና እውነት ነው። በአብዛኛው ደግሞ ወደዛ አካባቢ የሚገኝበት ሁኔታ አለ። ከሁለት ዓመት በፊት እንግዲህ የተለያዩ ባለሀብቶች ርብርብ ሲያደርጉ ነበረ። አሁንም ይህ ርብርብ ደግሞ መቀጠል አለበት። ተማሪዎቹ በዳስ ሆነው ሲማሩ የትምህርት ጥራት የምንጠብቀውን ውጤት ልናገኝ አንችልምና እዛ አካባቢ ያለውን ትኩረት መስጠት መቻል አለብን ማለት ነው። እንዳጠቃላይ እንግዲህ የትምህርት ቤቶችን ገጽታ ከመቀየርም አንፃር በተመሳሳይ ደግሞ የአጠቃላይ የትምህርት በዞኑ ውስጥ ያለው የትምህርት እንቅስቃሴ ምን ይመስላል የሚል ሀሳብ እንዲያጋሩ ነው። እንግዲህ የዞኑን ትምህርት መምሪያ ምክትል ኃላፊ ወይዘሮ ፍታለሽን በስልክ ከሳቸው ጋር ቆይታ የምናደርገው። ሄሎ ጤና ይስጥልን። አዎ ይስጥልን። እንደምን አሉ ወይዘሮ ፍታለሽ? እግዚአብሔር ይመስገን ደህና። መልካም። እንደው የዞኑ አጠቃላይ የትምህርት እንቅስቃሴ ምን ደረጃ ላይ ነው ያለ የሚለውን አጠር ያርገው እስኪ እንደ መግቢያ አንሱልን። የ2018 ዓመተ ምህረት የትምህርት እንቅስቃሴ በጥቅሉ ከቅድመ መደበኛ እስከ 12ኛ ክፍል ድረስ 222147 ተማሪዎችን መዝግበን እናስተምራለን ብለን እቅድ ይዘን ነበረ። አሁን ላይ 171209 ተማሪዎችን በመመዝገብ ወደ ትምህርት ቤት እንዲመጡ የማድረግ ስራ ተሰርቷል። መደበኛ የመማር ማስተማር ስራው ስለተጀመረ ምን ያህል ተመጋጋቢ ናቸው ማለት እንችላለን? የተመዘገቡ ተማሪዎች ወደ ትምህርት ቤት መጥተዋል ወይ? እንደው ይሄንንም አፈጻጸሙን አብሮ ቢያነሱልን። ከተመዘገቡ ተማሪዎች አኳያ ወደ ትምህርት ቤት በመግባት ረገድ ወደ 125873 ተማሪዎች ወደ ትምህርት ገበታ ገብተዋል። ሁሉም ተማሪዎች አልገቡም። አሁን ሁሉም ተማሪዎች እንዲገቡ ከብታይ ከትምህርት ቤት ጀምሮ እስከ ዞን ድረስ ተከታታይ የሆነ ድጋፍና ክትትል እያደረግን እንገኛለን እና እነዚህ ተማሪዎች በተለይ በዚህ ወር ሁሉም ተማሪዎች ወደ ትምህርት ገበታቸው መግባት መቻል አለባቸው የሚል እምነት አለን። የዞኑ የትምህርት ተቋማት ገጽታ እንግዲህ ለትምህርት ስራ ምቹ እንዲሆኑ ምን ስራዎች ተሰርተዋል? በብሔረሰብ አስተዳደር የትምህርት ቤቶች ለተማሪዎች ምቹ እንዲሆኑ ከማድረግ አኳያ ያው ትልቁ የመማሪያ ክፍል ግንባታ ነው። በ2017 ለ2018 ክረምት እንደ ብሔረሰብ አስተዳደር መንግስታዊ ባልሆኑ ድርጅቶች እና በመንግስት በመቀናጀት ወደ 56 የመማሪያ ክፍሎች ተገንብተው
ለመማር ማስተማር ስራው ጥቅም ላይ እንዲውሉ የተደረገበት ሁኔታ አለ። በተጨማሪም በ2018 የበጋ ወቅት ሰፋ ያሉ የመማሪያ ክፍል ግንባታዎችን እንዲገነቡ በእቅድ ይዘናል። ግንባታዎችም ያው የተጀመሩበት ሁኔታ አለ። አንዳንዶቹ ጥሩ አፈጻጸም ላይ ያሉ አሉ፣ አንዳንዶቹ ደግሞ በጅምር ላይ ያሉ አሉ። እነዚህን አጠናክረን ለመቀጠል እንደ ትምህርት መምሪያ የራሱን ድጋፍና ክትትል እያደረግን ያለንበት ሁኔታ ነው ያለው። ምዝገባውም በሚፈልገው ልክ አልደረሰም ገና። የተመዘገቡትም እንዲሁ በተመሳሳይ ትምህርት ቤት አልመጡም ሙሉ በሙሉና የቀሩትንም ወደ ትምህርት ቤት ለመመለስ የትምህርት ተቋማት ገጽታንም ለማሻሻል 2018 ላይ በብሔረሰብ አስተዳደር ዞኑ ምን ሊሰራ ታስቧል የሚሉትን አጠር አድርገው ቢገልጹልን። በ2018 ዓመተ ምህረት የመጀመሪያው ተማሪዎቻችን ወደ ትምህርት ቤት እንዲመጡ የማድረጉ ስራ ነው ትልቁ ስራ። ይህንን ስራ እንግዲህ ከሚመለከታቸው የትምህርት ባለድርሻ አካላት ጋር ከዞን እስከታች በተዋረድ በመቀናጀት ጠንካራ ድጋፍና ክትትል እና እስከታች እስከ መሬት ወርዶ ሁሉም አካል ተረባርቦ ወደ ትምህርት ገበታው እንዲገቡ የማድረጉ ስራ ለነገ የማይባል ስራ እንደሆነ እሱም በዋና ስራ ይዘን እየሰራን ያለንበት ሁኔታ ነው ያለው። የትምህርት ተቋማትን ገጽታ ለመቀየር ከማን ምን ይጠበቃል? ብዙ የዳስ ትምህርት ቤቶች እንዳሉ እናውቃለንና ከማን ምን ይጠበቃል ይላሉ? በነገራችን ላይ በዚህ ረገድ ከፍተኛ የሆነ ስራ ለብሔረሰብ አስተዳደሩ ከፍተኛ የሆነ አስተዋጽኦ ላደረጉ አካላትን ምስጋና ማቅረብ እፈልጋለሁ። የመጀመሪያው ትምህርት ሚኒስቴር በዚህ 2-3 እና ከለውጡ በኋላ በተሻለ መንገድ አቅዶ የጥሩ የሚባሉና ዘላቂ የሆነ አገልግሎት የሚሰጡ የመማሪያ ክፍል ግንባታዎችን እየገነባልን ያለው ገንብቶልናል። እጅግ አድርገን እናመሰግናለን። በሁለተኛ ደረጃ ትምህርት ቢሮአችን ነው የአብክመ ትምህርት ቢሮም በተመሳሳይ ከለውጡ ማግስት እና ከሰሜኑ ጦርነት በኋላ ሰፋፊ ግንባታዎች እና ሰፋፊ የትምህርት ቤት መማሪያ ክፍሎች ጥራታቸውን የጠበቁ ግንባታዎች ተገንብተውልናል። የአማራ ክልል ትምህርት ቢሮን እና የአማራ ክልል መንግስትን እጅግ አድርገን እናመሰግናለን። ዋልማ ፕሮጀክት እነዚህ መንግስታዊ ያልሆኑ ድርጅቶች ከሰሜኑ ጦርነት የደረሰውን ጉዳት ታሳቢ በማድረግ በብሔረሰብ አስተዳደራችን መማሪያ ክፍሎች ግንባታን እየገነቡልን ነው ያለው፣ ገንብተውልናል። እጅግ አድርገን እናመሰግናለን። ነገር ግን የችግራችን ስፋትና መጠኑ በጣም ሰፊ የሆነ ስለሆነ ባለሀብቶች እንደኛ አካባቢ ይሄንን የሚሰሙ የብሔረሰብ አስተዳደራችን ልጆች የሚሆኑ ከብሔረሰብ አስተዳደራችን ውጭ ያሉ ባለሀብቶች ወደ ብሔረሰብ አስተዳደራችን መጥተው እንደው የተሻሉ የትምህርት ቤቶችን ግንባታ ቢገነቡልና ጠንከር ያለ መልእክቴን ለማስተላለፍ እወዳለሁ። ወይዘሮ ፍትሃለች ምህረቴ እንግዲህ የዋግምራ ብሔረሰብ አስተዳደር የትምህርት መምሪያ ምክትል ኃላፊ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልዎት። እኔም አመሰግናለሁ። እንቀጥል እስኪ ደግሞ ከዋግምራ ብሔረሰብ አስተዳደር ወደ ወልዲያ ደግሞ በተደጋጋሚ እንግዲህ የወልዲያ ከተማ አስተዳደር ያው ትምህርት ቢሮ በሚያደርሰን መረጃዎች ከፍ ያለ አፈጻጸም እንዳለው አንደኛ ሁለተኛ እያልን መረጃዎችን ለተመልካቾቻችን ስናደርስላቸው መቆየታችን ይታወሳል። እውነት ነው። ከሰሞኑ ትንሽ ተበልጧል። በባህር ዳር ከተማ አስተዳደር ከ102% በላይ ሆኗል። ባህር ዳር ከተማ አስተዳደር እስካሁን ወልዲያ ነበር እየመራ የነበረው፣ ባህር ዳር ሁለተኛ ሆኖ ይከተል ነበረ። እስኪ ወልዲያ ላይ ደግሞ ምን ተሰርቶ ነው እንዳጠቃላይ ይሄ አፈጻጸም ሊገኝ የቻለው? በየትኞቹ የትምህርት እርከኖች ደግሞ የተሻለ ተማሪዎች ተመዝግበው ወደ ትምህርት ገበታቸው ውስጥ ተመለሱ የሚሉ ሀሳቦችንም እያነሳን ከከተማ አስተዳደሩ ትምህርት መምሪያ ኃላፊ አቶ አስራት በሪሁን ጋር አጠር ያለ ቆይታ ይኖረናል። እሳቸው እንግዲህ በስልክ ገብተዋል ተብለናል። እሳቸው ጋር ቆይታ ይኖረናል። ጤና ይስጥልን አቶ አስራት፣ እንዴት አሉ? አብሮ ይስጥልን። ሰላም ናችሁ? ሰላም ነን ይመስገን። በአማራ ክልል ውስጥ ካሉ የትምህርት ተቋማት በተለይ ደግሞ ትምህርት መምሪያዎች ውስጥ የወልዲያ ከተማ አስተዳደር የተሻለ አፈጻጸም ካላቸው ዞኖች ውስጥ አንዱ ነውና እንደው አጠቃላይ አፈጻጸሙ ምን ደረጃ ላይ ነው ያለው? ምን ተሰርቶስ እዚህ ደረጃ ደረሰ የሚለውን እንደመነሻ ብናደርግ። እሺ፣ አመሰግናለሁ። እንደ ወልዲያ ከተማ አስተዳደር ያው መጀመሪያ ወደ ተማሪ ምዝገባ ከመግባታችን በፊት
የተለያዩ የተግባቦት ስራዎችን ሰርተናል። እንግዲህ በትምህርት ስብራቱ በኩል የገጠመን ችግር ይታወቃል። ይህን ከዚህ የትምህርት ስብራት እንዴት መውጣት አለብን በሚል የትምህርት ለትውልድ የንቅናቄ መድረኮችን አካሂደናል። እነዚህን መድረኮች በመጀመሪያ ደረጃ በከተማ አስተዳደር ደረጃ እስከ ቀበሌ ድረስ ያለውን ጠቅላላ አመራር ጋር የጋራ አድርገን የመግባባት ስራ ሰርተናል። ከዚህ በተጨማሪ እንደገና አሁንም የንቅናቄ መድረኮች በክፍለ ከተማና በቀበሌ ደረጃ እንዲካሄዱና የተግባቦት ስራዎች እንዲሰሩ የማድረግ ስራ ሰርተናል። ከዚህ በኋላ የተማሪ ምዝገባ ኮሚቴ ተቋቁሞ ወደ ስራ እንዲገባ አድርገናል። ከቅድመ መደበኛ አንፃር ወደ 7325 እቅድ ነበረን። 7268 መዝግበናል። ኦልሞስት 99.2% መዝግበናል። አንደኛና መካከለኛ ደረጃ ትምህርት ቤት እቅዳችን 11333 ሲሆን 13724 ወይም የእቅዳችንን 121.1% ለመመዝገብ ችለናል። ሁለተኛ ደረጃ ከ9ኛ እስከ 12ኛ ደረጃ እቅዳችን 5074 ሲሆን ክንውናችን 3207 ነው። 63.2% የምዝገባ ስራ አከናውነናል። በአጠቃላይ እንደ ከተማ መዝገብ የነበረብን 23732 ተማሪ ሲሆን እኛ 24199 ተማሪ በመመዝገብ 101.97% የምዝገባ ስራ አጠናቀናል። በዚህ ሰዓት አፈጻጸሙ እንደ ጥቅል ሲታይ 101.7 ነው። ከአንደኛ እስከ 8 ያለው ደግሞ ወደ 121%። ይሄ ከፍተኛ ቁጥር ነው። ወደ ሁለተኛ ደረጃ ስንመጣ ነው እንግዲህ 63% የሚሆነውና እንደው ከአንደኛ እስከ 8ኛ ያለው እንድናይ ፈለኩኝ። ምን የተለየ ስራ ተሰርቶ ይሆን እንዲህ አይነት አፈጻጸም ሊሰራ ይቻለው? አሁን እኛ እንደ ከተማ አስተዳደር አምናም አመቱን ሙሉ ያለ መቆራረጥ ነው ትምህርት የተሰጠው። እንደ ከተማ አስተዳደር 100% አመቱን ሙሉ ትምህርት ሳይቆራረጥ አስተምረን የጨረስነው ወደ 93.4% አካባቢ ነው አምና የፈጸምነው። በዚህ አመት ያው በቀድሜው ለትምህርት የደረሰ ካሁን በፊት ትምህርት ጀምረው ያቋረጡ ተማሪዎችን ከየትምህርት ቤቶቻችን ሊስት ውስጥ በመፈለግ በየቤታቸው ጭምር ወላጆቻቸው ጋር ኮሚኒኬት በማድረግ ኢቭን ያቋረጡብን ተማሪዎች ጭምር ካሁን በፊት እንዲገቡ በማድረግ ነው ይሄን ያክል የምዝገባ አፈጻጸም እንዲኖረን የሆነው። ሁለተኛ ደረጃው ላይ ያው የራሱ ምክንያት አለው። በአጎራባች ቀበሌ ቢያንስ 5 መጋቢ ትምህርት ቤቶች ነበሩን ከጎባ ላፍቶ ወረዳ 5 አንደኛና መካከለኛ ደረጃ ትምህርት ቤት 8ኛ ክፍል ማስፈተን የነበረባቸው ነገር ግን 2017 ዓመተ ምህረት 8ኛ ክፍል ባለመስፈተናቸው ምክንያት ከነዚህ ትምህርት ቤቶች የምናገኘው የ9ኛ ክፍል ተማሪ በዚህ አመት ማግኘት አልቻለም። አልፎም አምና ከኛ በመሸኛ መጥቶ ሲማሩ የነበሩ ዘንድሮ ደግሞ አካባቢያችን ሰላም ነው ብለው ወደየ አካባቢያችንን በመሸኛ ሄዱ ተማሪዎችን ጭምር ስላሉ የሁለተኛ ደረጃ ተማሪ ሽፋናችን ዝቅ ብሏል። ከእቅድ በላይ እንግዲህ ለሆነው የአንደኛ ደረጃ ተማሪዎች ቁጥር አስፈላጊው ግብአት ተሟልቷል። አንደኛ ደረጃ ላይ ያለብን ችግር የመጽሐፍ በተለይ ከአንደኛ እስከ 4ኛ ክፍል የመጽሐፍ እጥረት ነው ያለብን። እሱም አምና ክልሉ የሁለተኛ ደረጃ እንጂ አንደኛ ደረጃ ትምህርት መጽሐፍ ስላላሰራጨ በዚህ አመት ይሄ ችግር ክልሉ ይፈታልናል ብለን እየጠበቅን ያለነው። ከመምህር ጋር ምናልባት እጥረቶች ካሉ እንደው ክፍተቶች በሚፈጠሩ ከሆነ በምን መልኩ ሊሸፈኑ ታስባል የሚለውን አብሮ ያነሳል። ማስተዳደር የሚገርም ነገር የመምህራን ክምችት አለ። እንደው እጥረት የለብንም። በዚህ አመት የምንቀጥረው ለሙያ ትምህርቶችና ለግዕዝ ትምህርት ነው እንጂ ኖርማሉ መምህር አለ። አልፎ የምታጣው ገበያ ላይ ደግሞ ማስታወቂያ ስታጣ ከ5ኛ እስከ 8ኛ ክፍል የሊኒየር እንግሊዘኛ መምህር ነው። ይሄ እንደ ክልልም እኛንም በጥረት እየገጠመን ያለ እሱ ብቻ ነው። አቶ አስራት በሪሁን የወልዲያ ከተማ አስተዳደር ትምህርት መምሪያ ኃላፊ ለሰጡን ማብራሪያ መረጃዎችን ስለሰጡን ከልብ እናመሰግናለን። መልካም ጊዜ ይሁንልዎት። ውድ ተመልካቾቻችን ቆይታችን አሁንም እንደቀጠለ ነው። እንግዲህ በወልዲያ ከተማ አስተዳደር እንዲሁም ደግሞ በዋግ ኽምራ ብሔረሰብ አስተዳደር ዞን የትምህርት እንቅስቃሴው ምን ይመስላል የሚሉ መረጃዎችን በስልክ ነበር ከእናንተ ጋር ያካፈልናችሁ ቆይታ ያደረግነው። እስኪ አሁን ደግሞ አንድ ፕሮግራም ጋብዘናቸው ብንመለስ የተሻለ ይመስለኛል። በተለይ የአመቱ መጀመሪያ ላይ ነው ያለነውና የወላጆች ሚና በተማሪዎች ውጤት ላይ ምን ያህል አስተዋጽኦ አለው የሚል ሀሳብ ይዘን ከወላጆች ጋር ቆይታ አድርገንበታል። ሰፊ አጀንዳችን ነው። ለወላጅ የቤት ስራ የሚሰጥ ነው ብለን እናስባለን። ተመልካቾች
ፕሮግራሙን ይጋበዙ ከተሉት ብዙ ነገር እንደሚያተርፉበት እናምናለን። ጋብዘናቸው ስንመለስ ከኛ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አስኳላችን እንደቀጠለ ነው። ውድ ተመልካቾቻችን የተማሪዎች ውጤት እና የወላጆች ሚና ምን ያህል አስተዋጽኦና ግንኙነት አላቸው የሚሉ ሀሳቦችን እያነሳን ወላጆች ጋብዘናል። መምህርም አለን። እነዚህ መምህራንና ወላጆች ጋራ በአጠቃላይ የተማሪዎቹ ውጤት በወላጅ ክትትል ምክንያት ምን ያህል ከፍና ዝቅ ሊል ይችላል የሚል ሀሳብ ነው የምናነሳው። እንግዶቼ ደግሞ ጋሻው ጀንበር ዛሬ ጠያቂው ሲጠየቅ ሆኖ ነው የቀረበው። የግዕዝ ፕሮግራም አዘጋጅ ሆኖ ነው የምታውቁት። ጋሽ ዘመኑ ዓለም ደግሞ በተለይ ባህር ዳር ከተማ ውስጥ ታውቋቸዋላችሁ። የመስከረም 16 ትምህርት ቤት ላይ ታዋቂና ተሸላሚ መምህር ናቸው። እንዲሁም ጋሻ ለበል ታከለ ደግሞ ወላጅ ናቸው። ልጆቻቸውን የተሻለ ደግፈው የተሻለ ውጤታማ እንዲሆኑ ያደረጉ ወላጅ ናቸው። ከነሱ ጋር ነው እንግዲህ ቆይታ የምናደርገው። እንግዶች ስለመጣችሁ ጊዜያችሁንም ስለሰጣችሁን ከልብ አመሰግናለሁ። መልካም። እንደው የወላጅ ሚና በልጆች የትምህርት ውጤት ላይ ምን ያህል አስተዋጽኦ አለው የሚለው መግቢያ እናድርግ። ወላጅ በጣም ከፍተኛ የሆነ እንትን ነው ያለው ድርሻ በዚህ በመማር ማስተማሩ ዙሪያ። ምክንያቱም አሁን ትምህርት ቤት ላይ የሚውላት ያው ይታወቃል አንድ ፈረቃ ነው፣ የተወሰነ ጊዜ ነው። ከዛ በኋላ የሚረከበው አብዛኛውን ሰዓት የሚጨርሰው ተማሪው ከወላጁ ጋር ነው የሚያሳልፈው። እዛው ያድራል፣ እዛው ግማሹን ቀን እዛ ነው የሚያሳልፍና ተማሪው ወላጁ የሚከታተለው ከሆነ ያንን ሰፊ ጊዜ ወስዶ ውጤታማ ይሆናል ብዬ አስባለሁ። የልጁን የመማር ሁኔታ አጠቃላይ ሁኔታ ክትትል ማድረግ መቻል አለበት። እንዴት ይከታተላል? ከቤት ከወጣ በኋላ አንደኛ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት በስርዓት እየተመላለሰ ትምህርት የሚከታተል መሆኑን፣ ተማሪውን ወይም ህፃኑን ከሚያስተምረው መምህር ጋራም የጎንዮሽ ግንኙነት እያደረገ ልጁ ያለው የመማር ፍላጎት ምን ያህል እንደሆነ፣ አካዳሚካሊ ይሄ ልጅ ለክፍል ደረጃ የተሰጠውን ዕውቀት በተገቢ ሁኔታ ላይ ነው ወይ ያለ፣ ምንስ ችግር አለበት፣ ከኔ ምን ይስተካከላል የሚለው ነገር ሁሉ በተለያየ መንገድ የተለያዩ ጥያቄዎችን እያነሳ ከመምህሩ ጋራ የተሻለ ያ ልጅ ወይም ተማሪው የሱ ልጅ የተሻለ የትምህርት ውጤት እንዲኖረው ከማድረግ አኳያ የማይተካ ሚና አላቸው የሚል ነገር ነው ያለኝ በግሌ ወላጆች። ረጅም ዓመትም ስላስተማሩ እርሶ በገጠርም ትምህርት ቤት እንዳስተማሩ መረጃዎች አሉን። ከተማም እያስተማሩ ነው። እስኪ ከኋላ መልሰው እንዲያመጡን ፈለኩኝ። ድሮ ሲያስተምሩ ወላጅ ምን ያህል ልጁን ይከታተላል እና ልዩነቶችም ካሉ እንደው እንዲያስረዱን ፈልጌ ነው። ለውጥ አለ፣ ግን ቢሆንም የሚፈልገውን ያህል አይደለም። እንደ ትምህርት ቤታችን ስናይ ልጆቻቸውን የሚከታተሉ ወላጆች በውጤታቸው ጥሩ ናቸው። አንዳንዱ ወላጅ ደግሞ ዞር ብሎ ማያየው ሞልቷል። ያ ደግሞ በውጤቱ ስናይ ዝቅተኛ ይሆንብናልና ሁሉንም ወላጅ ኢቭን የጎበዙንም ተማሪ በዛ እንዲቀጥልም ወላጁን ጠርቶ ማነጋገር የግድ ይላል። ግዴታ ዝቅ ያለውን ወይም ደግሞ ረብሸኛ የሆነውን ተማሪ ብቻ መሆን የለበትም። አሁን ብዙ ጊዜ ምንድነው ወላጅ ምናስመጣ ረብሸኛ ከሆነ ክፍሉን የሚበጠብጥብን ከሆነ እንደው አልፎ በጣም ዝቅ ያለ ውጤት ያለው ተማሪ ከሆነ ነው እንጂ ወላጅ ጋር የመገናኘቱ እንትን ብዙም አይደለም፣ ይቀረዋል። በእርግጥ ቀድሞ ከነበረው አሁን መሻሻል አለ። የማህበረሰቡ የንቃተ ህሊናም ተቀይሯል። የተወሰነ እንትን አለ፣ ግን ቢሆንም ይቀረናል። ከጓደኛ ምርጫ፣ በትምህርት ቤት ስለሚኖረው የትምህርት አቀባበል፣ በቤት ውስጥ ከመምህራን ጋር በመገናኘትም ሊሆን ይችላልና እንደው እነዚህ ላይ ምንድነው ሊሰራ የሚገባው ወላጅ ልጁን የተሻለ ውጤት እንዲኖረው ለማድረግ? እንደው አሁን ስቶቭ ዘመናዊው የምድጃ ሳይመጣ ወይም ስቶቭ ሳይመጣ በሶስት ጉልቻ ነው ወጥ የሚሰራው እና ከሶስቱ አንዱ ቢጎል ወጡ አይሰራም። የግድ መፈለግ አለበት ሶስተኛ ጉልቻ። አሁን ድስቱ መቋሚያ የማያገኝም፣ ምጣዱ መቋሚያ የማያገኝም። እንጀራም ለመጋገር ከፈለግን ማለት ነው አናገኝም። ስለዚህ የግድ ሶስቶቹ መገኘት አለባቸው። ትምህርት ስራ ላይም በተመሳሳይ ወላጅ ትምህርት ቤትና ተማሪ የማይነጣጠል ሚና ያላቸው። ትምህርት ቤት ስል መምህራንን ማለት ነው። መምህራን እንዳጠቃላይ አስተዳደር ሰራተኞች ነው፣ ሁሉን የትምህርት ባለሙያዎች ሁሉም ያካትት ስለሆነ ስለዚህ አሁን እኛ ትምህርት ስርዓት ላይ ምን ጎደለን መሰለ? አስተማሪ ይሰራል፣ ተማሪም ስራ ይባላል፣ ወላጅ ግን የለም። ሶስተኛው ጉልቻ አየው። ነገን የምትሰራበት ትምህርት ቤት ነገን ሀገር የምትገነባበት አንድ ወላጅ የሚሰራው ቤት ውስጥ ነው። ኢትዮጵያን ነገ ላይ መስራት የሚችለው አንድ ወላጅ ቤት ውስጥ ነው። ቤት ውስጥ ደግሞ የሚሰራው የመጀመሪያው ትምህርት ቤት ወላጅ ነው። አሁን ችግሩ እሱን አንረዳም ነው።
ይህን ካለመረዳት የተነሳ ልጁ ውጤት ሲያመጣ ብቻ ነው ወይም ሲወድቅ ወይ ዝቅተኛ ሲያመጣ ልጁ ይፈረድበታል፣ ይሰደባል፣ ወይም ደግሞ ትምህርት ቤቱ ይሰደባል፣ ወይ አስተማሪው ይሰደባል ማለት ነው። አብዛኛው እኛ ሀገር ላይ በተለይ ላለፉት 67 ዓመታት ያክል የተሰራብን ስራ ምን እንዳለ ታውቃለህ? የተሰራብን ስራ ስልህ ሆን ተብሎ ስርዓተ ትምህርታችን ከመቀየሩ ጋር በተገናኘ ለማለት ፈልጌ ነው። ወላጅ የሚችለው ሆድ ነው። ያ ማለት ከዚህ ካንገቱ በታች ወላጅ ይሰራል፣ እዚህ በላይ ደግሞ ትምህርት ቤት ይሰራል። ያ ማለት እዚህ በታች ነው እንጂ የወላጅ ድርሻ እዚህ በላይ የለም ማለት ነው። በቃ የለም። በመንግስትም በለው እንዲሁ በመንግስትስ በፈረቃ ስለሆነ ችግር አይኖረውም። ጥሩ ነው። እንዲሁም የፈረቃ ትምህርቱ ነው የሚመከረው ነገራችን ላይ በአጥኚዎቹ ከቀን ሙሉ ትምህርታቸው ላይ ግማሽ ከወላጆቻቸው ግማሽ ከአስተማሪዎቻቸው ጋር የመገናኘት እድል መኖር አለበት የሚል ጥናት አለ። ለምን አብዛኛውን ጊዜ ትምህርት ቤት ላይ የሚውሉ ከሆነ ልጆቹ ከወላጆቻቸው ጋር የመገናኘት እድል አይኖራቸውም። ስለዚህ ውጤታማ እንዲሆን ከተፈለገ ስኬታማ እንዲሆን ከተፈለገ የወላጆች ሚና ምን መሆን አለበት ነው ያነሳልኝና አሁን ወደ ሌላ ወላጅ አልወስድም። አንተም ወላጅ ስለሆንክ ልጆችህንም ስለምታስተምር ተሞክሮ ከጋሽ አለበል የምንወስደው ነገር አለን በኋላ ምን መጣበት እንዴት ነው የምትከታተላቸው የሚለውን ደግሞ አብሮ እያያዝክ እንድታነሳልኝ እፈልጋለሁ። ወደ ሌላ ወላጅ መውሰድ አልፈለኩም። አንተ ራስህ ወላጅ ስለሆንክ ማለት ነው። አስቀድሜ መጽሐፎቹን እገዛለሁ ማለት ቀድሞ ትምህርቶች የትምህርት ሁኔታ አስቀድሜ መጽሐፉንም አነባለሁ። ነገራችን እያንዳንዱ የትምህርት አይነቶች ምን እንደሆኑ እገመግማቸዋለሁ። ከዛ ልጁ ሊያውቀው የሚገባ ጉዳይ ምንድነው የሚለው አስቀድሞ የማወቅና ከትምህርቱ ጋር አብሮ መክረም አለበት ማለት ማየት ተጨናንቆ ወይም ደግሞ በጣም ይሄ ስትሪክት በሆነ መንገድ ሳይሆን ትምህርቱ በጨዋታ መልኩ ሊሆን ይችላል፣ በቀልድ መልኩ ሊሆን ይችላል። ግን እንዲያያቸው አይቷቸው እንዲዝናናባቸው ትምህርቱን እንዲወደው ማድረግ እንዲችል ማድረግ ነው። የንባብ ባህሉን እንዲዳበር ማድረግ ነው። ቤት ውስጥ ደግሞ አብነት በመሆን እኔ አሁን አንብብ ብቻ የለምለው እሱ መጽሐፍ አካዳሚ የምንበለው ነን አካዳሚ የሆነ ትምህርት ይዞ ሲቀመጥ እኔ መጽሐፌን ይዤ ነው የምቀመጠው። ስለዚህ አብረን ተቀምጠን እናነባለን። ጋሽ አለበል ልጆቹን ያሰማሩበትን መንገድና እንደው እንዴት እንደሚከታተሉ የመጣውንም ውጤት እንዲያስረዱን ፈለኩኝ። አስቀድመን ስናነሳ እንደው በግል ስናወራ የልጆችን የተሻለ ደረጃ መድረስ ያነሱልን ነበርና እንዴት ነው የሚከታተሏቸው? እንዴት ነው ያሳድጓቸው ልጆቹን? እሺ አመሰግናለሁ። በመጀመሪያ አሁን ጋሻው ልምድ ትወስዳለህ። ገና 3ኛ ክፍል አይደለ? የጋሼ ልጆች ዝቅተኛው 12ኛ ዝቅተኛው ነው አለ ሌላ 12ኛ ክፍል ዩኒቨርሲቲ አሁን የገባ ልጅ ነው ያላቸው የመጨረሻው ልጅ እና ታሪኩንም እንድትሰማ በደንብ እንቀጥል ጋሼ። እሺ አመሰግናለሁ። 4 ልጆች ነው እንግዲህ በህይወት የወለድኩት እኔ። 4ቱም ልጆች ዩኒቨርሲቲ ጆይን ያደረጉ ናቸው። በተለይ 3ቱ ተመርቀው 2ቱ ስራ የያዙ ናቸው። አንዱ አሁን በቅርብ ጊዜ የተመረቀ ስለሆነ እሱ እኛ ጋር ሆኖ ስራ እየፈለገ ነው። አንዱ የመጨረሻው አሁን አዲስ አበባ ዩኒቨርሲቲ ደርሶታል። እንግዲህ እግዚአብሔር የተመሰገነ ይሁን። የወለድኳቸው 4 ልጆች 4ቱም የዩኒቨርሲቲ በር አይተዋል ማለት ነው። እኔ እንዳባት ማረገው የነበረ በዚያ ሰዓት አንደኛ የልጅ የመማር ፍላጎት ምንድነው የሚለውን ገመግማለሁ። ለመማር የልጅ ዝግጁ ነው መማር የሚፈልግ ነው አይደለም የሚለውን ነገር አጠናለሁ የልጅን። ምናልባት ለመማር አንዳንዴ እንትን የሚልበት ቀን ቢኖር ምንድን እንደሆነ ችግሩ ከለየው በኋላ ያችን ችግር ኢሚዲየትሊ የመፍታት ስራ ሰራለሁ እኔ እንዳባት ማለት ነው። ሌላው እንዳባት የማደርገው ተማሪው ወይም ልጄ ወደ ትምህርት ቤት ሲመጣ ሙሉ የሆነ የቁሳቁስ አቅርቦት አቀርባለሁ ለልጆቼ ማለት ነው። ያን የማረክ ስራ ሰራለሁ። ሌላ ቤት ላይ ሲያነቡ እንግዲህ አካዳሚካሊ ባለኝ ብቃት ልክ ማለት ነው። መምህርም ስለነበርኩኝ ኦሪጂኔ መምህር ነው የነበርኩት። ስለዚህ አካዳሚካሊ ለማገዝ ጥረት አድርግ እንደነበረ ነው መግለጽ የምፈልገው። ሌላው በተለይ እኔ ጥሩ ነው ብዬ ያሰብኩበት ውጤትም ልጆች አግኝተውበታል ብዬ ማስበው ነገር እኔ ልጆች ትምህርት ቤት ከመጡ ክላስ ከገቡ በኋላ መምህሩ የሚሰጠውን ትምህርት በደንብ አቴንድ ማድረግ መቻል አለባቸው። በደንብ ከተከታተሉ ትልቁን ስራ የሚሰሩ ቤት ላይ ተመልሰው ሲያነቡ ቀላል ነው። ግን ደግሞ ክፍል ውስጥ መምህሩ እያስተማረ አእምሯቸው የትም እየዛለ ቤት ላይ እናንብብ ቢሉ እሱ ላይ በጣም ውስብስብ ነው የሚሆንባቸው። ስለዚህ የማደርገው እኔ ይሄንን ነገር ቀላል እንዲሆንላቸው ለማድረግ ጽብረቃ ወይም ሪፍሌክሽን የሚል እንትን አለን እኛ እንደ ቤተሰብ እንደ አንድ ወላጅ ማለት ነው። ጽብረቃ ማለት ልጆች ዛሬ የተማሩትን ትምህርት ማታ ከኔ ጋራ ፊት ለፊት ተገናኝተው ምን እንደተማሩ እንደገና ሪፍሌክት ወይም ደግሞ እንዲያንጸባርቁልኝ ይፈልጋሉ።
ለምንድነው ይሄን የምታደርገው ካልከኝ ክላስ ላይ በየቀኑ የሚሰጠውን ትምህርት ማታ አባቴ ይጠይቀኛል ብለው ስለሚያስቡ እንዲከታተሉ ምቹ ሁኔታ ለመፍጠር ነው ይሄን ማደርገው እኔ ማለት ነው። በግል መምህር ቀጥር ነበር እኔ በግል ማለት ታች ክፍል በተለይ ታች ክፍል ላይ የትምህርትን ጣዕም እስኪያውቁ ይሄ ኮምፒቲሽን ከጓደኛ ጋር ኮምፒቲሽን የሚለውን ነገር እስኪጀምሩ ድረስ ታች ላይ ለወንድሜ ነው የምሰጠው ይሄንን አይዲያ እዛ ላይ ስራ መሰራት አለበት። የክፍል ደረጃቸው እያደገ ሲሄድ ከጓደኛቸው ጋር መፎካከር ሲጀምሩ የኔ ስራ እየቀለለ ይሄዳል። ሌላው ልጆች ቤተክርስቲያን እንዲወዱ ማደርጋለሁ በግል የማም በሃይማኖታቸው ምክንያቱም የሃይማኖት ትምህርት ባህሪ ላይ የሚያሳድረው መልካም ነገር ስላለ መልካም ስነ ምግባር ለማሳደግ ትልቅ ሚና ስላለው ልጆች የትም ኳስ ሜዳ ይሄዳሉ። ይሄም የራሱ ፕሮግራም አላቸው። እንደዚያ ከሚወሉ ይልቅ ከቤተ ክርስቲያን ጋር ያላቸው ቁርኝት ጥብቅ እንዲሆን አደርጋለሁ። ጥሩ ጓደኛ እንዲመርጡ ማድረግ ነበር እኔ ልጅ ጥሩ ነው እንዲያድግ ካስፈለገ ጓደኛ በጣም መምረጥ ስላለብኝ የሱን ጓደኛም እንደ ቤተሰብ ወደ እኔ ቤት አመጣ ነበር። ውሎውንስ እንዴት ነው የምትከታተሉት? ያንተንም ተሞክሮ እንድታጋራም ፈለኩኝ። ይሄን የምናነሳው ከታች መሰራት አለበት ብዬ ነው ማምነው። በነገራችን ላይ አንድ እንጨት ቀጥ ብሎ ሳያድግ መጨረሻ ላይ ካደገ በኋላ ላርቀህ ብትለው ወይ ተሰብረዋለህ አለበለዚያ ደግሞ እንድትጣመመ ነው የሚቀረው ነው። ስለዚህ ልጆችም እንደዚህ ናቸው። እታች እንዴት ነው የምትከታተሉ የሚለው ማንሳት የፈለጉትም ለዚህ ስለሆነ ውሎው እንዴት ነው የምትከታተሉት? በትክክል ውሎውን ከሚውልባቸው ጓደኞቹ አብረውት ከሚማሩት ተማሪዎች ጋር የሚቀመጥባቸው ሳይቀር ወንበር ማን ጋር እንደሚቀመጥ መረጃ ወስዳለሁ። መምህሩ ጋር እገናኛለሁ። ከስም ጠሪው ብቻ አይደለም በነገራችን ላይ የሚገናኝ። ለምሳሌ የሚጽፈው ደብተሩ ጋርም ግንኙነት አለኝ። እንደመጣ ደብተሩን መልሱ ወደ የቤት ስራ ሲሰራ ከማስፈሩ በፊት በነገራችን ላይ በወረቀት እንዲያስቀምጥ ማድረግ ነው። ያን አብረን በጋራ ቸክ እናደርጋለን ማለት ነው። ትክክል ነው ትክክል አይደለም የሚለውን ማለት ነው። ያ ማለት ግን ደግሞ ምን ማድረግ አለብኝ በራስ መተማመን ክሎቱ ደግሞ ሳልነጥቀው ማለት ነው። የግል ቤት ስለሆነ የሚማረው ወርክሺት ይልካሉ። ወርክሺቱን እናይና ያን ጥያቄ ከሰራው በኋላ ምን ያክል ሰራው የሚለውን አብረን እናይና ተመሳሳይ ጥያቄ ነው ማውጣለት። ተመሳሳይ ማለት ያን ከዛ ጋር ሊዛመድ የሚችል ጥያቄ አውጥቼ ደግሞ እንደገና ነው ይፈትነዋል እና ሌላ ሁለተኛ ሶስተኛ አይነት ፈተና ጭምር አወጣለታለሁ ማለት ነው። እና ቀደም በዛ አይነት መንገድ ክትል የማድረግ ነገር አለ። ስትከታተለው ስትደግፈውና ሳትደግፈው ልዩነት ይኖረዋልና እድገቱን እንዴት ተገመግመዋል? የልጅህን የትምህርት አቀባበል ምንም ጥያቄ የለውም። የምትኮተኮተው ተክልና ማትኮተኮተው ዝም ብለህ የምትተወው ተክል እኮ ይለያያል። ምንም ጥያቄ የለውም። ፍላጎቱም ያድርበታል። የትምህርት ፍላጎት እንዲያድርበትም ያደርጋል። የልጁ ከኔ ጋር ይኖረው የሚችለውን ግንኙነትም ከወላጆች ጋር ይኖረው የሚችለው ግንኙነትም ግልጸኝነትም ጭምር ሳይቀር እንኳን ክትትል እንደምታደርግ ስለሚያውቅ ሁልጊዜ ግልጽ ነው የሚሆነው ልጁ። በውጤቱም ላይ የሚያመጣው ለውጥ ቀላል አይደለም። በነገራችን ላይ ጋሽ አለበት ከአራቱ ውስጥ እንግዲህ በአንዱ አጋጥሞ ሊሆን ይችላል ብዬ አሰብኩና በጓደኛ ምክንያት ያልሆነ ትምህርቱ ላይ ደከም ብሎበት የገጠመው ልጅ ነበረ ነው ወይስ ከስሩ ነው የሚከታተሉ? እንዲያውም ሊደርስብኝም ነበረ ይሄ ችግር። እስኪ አንሱት ያስተምረናል። ሁለተኛው ልጅ ወንድ ነው። የሆነ ጓደኛ ጋር እንተናልና ያ ጓደኛው ትምህርት ላይ ያለው ፍላጎት በጣም የሞተ የሱ ኢንተረስት መማር ሳይሆን ሌላ ላይ መዋል የፈለገ እንደዚህ አይነት ነገር ስለነበረ እንደነገርኳችሁ የኔና የክፍል መምህሩ ግንኙነቱም ጥሩ ስለነበረ ልጅ በዚህ ሁኔታ ላይ ነው ያለ። ክፍል አቋርጦ ለመሄድ ይፈልጋል። አካዳሚካሊ ያለው ብቃት እየቀነሰ መጥቷል። እንደዚህ አይነቱ ነገር ሲኖር እኔና የክፍል ስም ጠሪ መምህሩ ልጁ ያንን ነገር እንዲያውቅና አቴታይም በጉዳዩ አምኖ እንዲሄድ ነው ያደረግን። እግዚአብሔር ይመስገን ችግሩ በወቅቱ አለቤት በማድረግ በመፍታት እንደተባለው አካዳሚካሊ ልጁም ጥሩ ስለነበረ እንዳልኩህ ሳይሰበር መለሱት። ሳይሰበር እንትና ህይወቱን እንደዚህ እንዲሆን አድርጌያለሁና ያው እንዳቅሚት ያረኳቸው ነገሮች ነው እንጂ ጥሩ ወላጅ ከዚህ በላይ መሄድ ይችላል። ምን ውጤት አመጡ ግን እንደው በእግረ መንገድ ይንገሩን እስኪ። ዩኒቨርሲቲ ሲገቡ ልጆቹንም የተወሰነ ጠቆም አድርገውናል። በእርግጥ ወደ ዩኒቨርሲቲ ጆይን ሲያደርጉ ውጤታቸው ምን ይመስል ነበር የሚለው እንዲያነሱልን ፈለኩኝ። ምክንያቱም ድካሙን በዚህ ውጤታቸው ስለሆነ ሌላውም ወላጅ የሚረዳው እችን ጠቆም ያርጉን እስኪ። ቁጥሩን በትክክል ላልገልጽ እችላለሁ። በአንድ ቃል ግን በጣም ደስ የሚል ውጤት ቤተሰብ ያረካ ውጤት ነው ያመጡ። እዛም ሄደው ደግሞ አካዳሚካሊ አሁን ለምሳሌ ሴቷ ልጅ በቅርብ የተመረቀችው ልጅ ማለት ነው 38 ነው 37 አካባቢ ዛ አሁን ድሬዳዋ ነው ያለች። የአንድ ዲፓርትመንት ኮኦርዲኔተር ናት በነገራችን ላይ እና
ጥሩ የሚባል ጥሩ ብቻም ሳይሆን በጣም ጥሩ ውጤት ነው ያመጡ። እንኳን ደስ አለ በየጊዜው ያስብሉኝ ነበር። እንኳን ደስ ያለው እኛም እንላለን። እውነት ይሄ ድካም ነው በዚህ ልክ ውጤት ያመጣውና እውነትም እንኳን ደስ ያለው ያስብላል። ቆይታችን እንደቀጠለ ነው። ውድ ተመልካቾቻችን እያነሳን ያለነው ሀሳብ ደግሞ የአመቱ መጀመሪያም አካባቢ ላይ ስለሆንን ወላጅ በልጆቹ የትምህርት ውጤት ላይ ምን ሊሰራ ይገባል፣ ምን አስተዋጽኦ ይኖረዋል፣ ወላጅ የተከታተለው ልጅ ደግሞ ምን ውጤት እያመጣ ነው የሚሉ ጥሩ ተሞክሮችንም እያነሳን ነው ቆይታ እያደረግን ያለ ነው። ጥናቶችም እንግዲህ የሚያሳዩት የትኛውም አንድ ተማሪ በየትኛውም አይነት የኢኮኖሚም ይሁን የማህበራዊ ችግር ውስጥ እንኳን ቢኖር ወላጅ አይዞህ በርታ እያለ ያሳደገው ልጅ ሁሉ ነገር ተሟልቶላቸው ከሚማሩ ተማሪዎች የተሻለ ውጤት ማምጣት እንደሚችል ጥናቶችም ያሳያሉ። ለዚህም ነው እንግዲህ ይህንን ሀሳብ እያነሳን የወላጆች ሚና በልጆች የትምህርት ውጤት ላይ ከፍተኛ እንደሆነ ጊዜውም ደግሞ ገና ያመቱ የትምህርት መጀመሪያም አካባቢ ላይ ስለሆነ ለወላጆችም የቤት ስራ መስጠትም ስለፈለግን ነው ይህን ሀሳብ እያነሳን ያለ ነው። እንቀጥላለን። ጋሽ ወደ መምህር እንምጣ። ደግሞ እስኪ አስቀድመን ስናነሳ ወላጆች በልጆቻቸው የትምህርት ውጤት ላይ ከፍተኛ የሆነ አስተዋጽኦ አላቸው ብለናል። ልጆችና ምንድነው ወላጆችና ትምህርት ቤት በልጆቻቸው የትምህርት ውጤት ላይ እንዲመክሩ የሚያስችሉ ሰፊ እድሎች አሉ ወይ? ይሄን እንዴት ያዩታል? ያቺው የተለመደችው የወላጅ በዓል ትባልና ሰኔ ላይ ይሰበሰባል። በዛች አጭር ውይይት ተደርጎ ምን ብሎ ያ ደግሞ ብዙ አጥጋቢ እንትን የምንፈልገው ደረጃ ላይ ሊያደርሰን አይችልም። አልፎ አልፎ አንዳንድ ትምህርት ቤቶች ደግሞ ጥር ላይ የሰሚስተሩ ማገባደጃ ላይ የሚጠሩ ትምህርት ቤቶች አሉ። በጋራ ሲጠራ ማለት ነው። የሁሉን እንድናነሳው ፈልጋለሁ። ዋናው ትኩረታችን አሁን እያንዳንዱ ወላጅ በእያንዳንዱ ተማሪ ህይወት ውስጥ የራሱን አሻራ ያሳርፍ ነው ዋናው ጉዳያችን። ስለዚህ እንደው እርሶም እንደ መምህር ልጅ ዝቅ አለ አሁን ደግሞ ጥሩ ነው ብሎ መጥቶ የሚያማክሩት ወላጅ አለ ያያሉ? እንደዛ እንዲሁ ከስንት አንድ እንደው በባትሪ ፈልገህ የተወሰኑ ሰዎችን እንደሱ እንደ ወንድሜ ታገኛለህ እንጂ በተለይ እዚህ የመንግስት ትምህርት ቤት ላይ እንደዚህ አይነት ነገር እንትን አታይም። እኛንን ምንጠራ ምን ሲሆን ነው የሚጠራውም? አብሮና አንሳው እንደው ምን ሲሆን ነው የምጠሩት? አብዛኛውን ረብሻ ያስጠራ ረብሻ ነው። ረብሻኛ ሲሆን በቃ እንጠራና እባክህ አስተካክለው ልጅህ እንደዚህ ነው አስታግሰው ነው። አንዳንድ ወላጆች ምን ያጋጥመናል መሰለ ኑ ብለን አስጠርተን ወላጆችን ስናነጋግር እዚህ ደረጃ ደርሷል እንዴ ልጅ ይደነግጣል። በቃ ቤት የሚያሳየውና ትምህርት ቤት ላይ የሚያሳየው እንትን ይለያይበታል። እኔ እኮ እንደዚህ አልጠብቅም ነበር ብሎ የሚባንን ወላጅ አለ እና ከታች ነው ከታች መምህሩና ወላጁ ተገናኝቶ አሁን እንዳልከው ተከታታይ የሆነ ስራዎች ቢሰሩ ለውጥ የማይመጣበት እንትን አይታየኝም። እኔ እንደ አንድ ምሳሌ አሁን እኔ በተለይ እንደ መምህር ነው ጠርተህ የጋበስከኝ የተጋበስኩት በዚህ ሚዲያና እንደ ወላጅም ሁኜ ስነግርህ እንደ ጋሼ ልጆች ጥሩ ነው እንደ ወላጅ የሚያንሱት። አዎ አንድ ልጅ ከፍ ያለ ልጅ ነበር። ሌሎች ህፃናት ናቸው እንደሱ እንደ ወንድሜ እና ከታች ጀምሮ እንደሱ እንደ ጋሼ ተንከባከብኩት፣ ተቆጣጠርኩት። እስከ 9ኛ ክፍል ድረስ አንደኛ እየወጣ ሄደ። 10ኛ ክፍል ላይ 3ኛ ወጣ። ደነገጡ። ለካ እንደሱ እንደ ጋሼ ሌላ ጓደኛ ምናምን በጎን እንትን ማለት ጀምሯል። ምንድነው በረከት እባክህ ግልጽ አድርግልኝ፣ እስካሁን ድረስ አንደኛ እየወጣህ እየተጠራው ሽልማት እያገኘህ እኔም ሞራሌ እንትን እያለ የሚመጣበት ሁኔታ ነው የነበርና ምንድነው ስለው አረ ምንም ያው ሌሎች ከሌላ ክፍል የነበሩት ጎበዝ ተማሪዎች ስለመጡ ምናምን ብሎ ሊሸፋፍነኝ ሞከረ። እቺ ነገር አልኩና ትምህርት ቤት ነው ሄድኩ። ትምህርት ቤት እጄ እንትን ስል አይ በረከት አዎ ጥሩ ልጅ ነው፣ በጣም ዲሲፕሊን የሆነ በአካዳሚካል እንትኑ በጣም ጎበዝ የሆነ ልጅ ነውና አሁን ግን እንትን ብሏልና ሲተከታተለው ምናምን ጓደኞቹም አሁን ጥሩ ነገር አይደለም እና ከጓደኞች ጭራሽ ጓደኛም መጥፎ ጓደኛ ይዟል ብዬ ሳጠና የሆኑ ልጆች ጋር ጀምሯል። በጭራሽ ከነዚህ ልጆች ጋር እንዳላይህ የለፋሁኝ ይሄን ያህል እድሜን የጨረስኩት ለዚህ ነው እንዴ በቃ በጣም እንትን አልኩት። 10ኛ ክፍል የነዛ ልጆች እንዲርቅ ሳደርገው በኋላ ከ3ኛ ወደ 2ኛ ሰከንድ ሴሚስተር ላይ እንትን አለ። 11ኛ ክፍል ላይ አካባቢ ሲደርስ አባቴ እኔ አሁን ልጆችን መራቅም አልቻልኩም። ልክ ነህ በቃ አውቀኸዋልና 11ኛ ክፍል ላይ ባንነና ወደ ጣና ሐይቅ አስቀይረኝ። እኔ አንተ ትምህርት ቤት እያለሁ መስከረም 16 እያለሁ እዚህ እውቀት ፋና ላይ ደግሞ የሚፎካከረኝ ተማሪ ነበር። በቀለም ትምህርት ውድድር ሁለቱ እያያዙ ነበር እና እሱ ልጅ ጣና ሐይቅ ነው ያለ ጓደኛ ሆነናል። እሱ ጋርም ላይብራሪ እንዳነብ አንድ ላይ ብታደርገን አለኝ።
አሁን 12ኛ ክፍል አልፎልኝ የሁለተኛ ዓመት የኢንጂነሪንግ የባህር ዳር ዩኒቨርሲቲ ተማሪ ነው። በቃ ባጭሩ ሳሳጥረው እና የወላጅ ክትትል በጣም ወሳኝ ነው። ስለ ጓደኛ መረጣ የሚያነሳውትን በምክንያት በነገራችን ላይ ወደ ጠያቂው ሲጠየቁ ልምጣ እስኪ ጋሻው ዛሬ ልምድ እየወሰድክ ነው። በነገራችን ላይ ገና ልጆቹን የሚያሳድግ ወላጅ ልጆቻቸውን ደግሞ ጥሩ ስቴፕ ያደረሱ በማድረስም ላይ ያሉ ሰዎች ጋር ነው ተገናኘን። ወላጅና ትምህርት ቤት የሚገናኝበትን የመገናኛ መንገድ እንዴት ታየዋለህ? ከ60ዎቹ በፊት ወላጅ ከትምህርት ቤት ጋር ወይም ወላጅ ከተማሪ ጋር የነበረው ግንኙነት ጠንካራ እንደነበሩ የሚያሳዩ ጥናቶች አሉ። ከዛ በኋላ ግን የስርዓተ ትምህርታችን አንዱ ውጤት ወላጅና ተማሪ ወይም ትምህርት ቤት የሚገናኘት ፕላትፎርሙ ዝም ብሎ እንዲሁ መገናኘት አለባቸው ቅድም መመሩ ባሉት ልክ ስለሆነ የሚባልለት እንጂ ያን አክል አይደለም። ወላጅም ልጁን በግድ የወለደው ነው የሚመስለው ነገራችን። አንዳንድ ወላጅ ካየው ለምሳሌ አሁን ትምህርት ሲዘጋ ምን አለ የትምህርት ቤት እስከመቼ ተከፍቶ እዛው እንደው ሄዶልኝ እንደ አንዳንድ ጊዜ ለምሳሌ ትምህርት ሲዘጋ እኮ ለምሳሌ ከሰዓት ትምህርት የለም ካሉ ወይም ደግሞ ነገ ትምህርት የለም ከተባለ አይ መከራችን ምን አለ ቢከፍቱት ትምህርት ቤቱ ራሱ ቢከፍቱትና ዘውለው ራሱ ይመጡልን። አየህ አይደል? ወላጅ ራሱ ልጆቹ እንዴት አድርጎ እንደጠላቸው ቅድም ያልኩ ጥናቶችም አንዱ ልጅን ከወላጅ መለየት ነው። ረጅም ጊዜ ከትምህርት ቤት እንዲያሳልፍ፣ ረጅም ጊዜ ያለ ወላጅ እንዲያሳልፍ አስተማሪው ብቻ እንጂ ያለውን እንዲሰማ እንጂ ለምሳሌ ኬጅ ላይ አስተምራችሁ አይታችሁታል አይደል? ምንድነው የሚሉ ልጆቹ እንደዚህ ነው የሚሆን ብላችሁ የስራቸውን ሳስተካክሉላቸው እኮ ኖ ዳድ ወይም ደግሞ አባቴ እንደሱ አይደለም ሚስ ያለችው እንደዚህ ነው ያ ማለት ችግር አለ። አየው ሚስ እንዳለችው ማለት ወላጅ ጭንቅላት ላይ ይሰራል ማለት ነው። አዲሱ ስርዓተ ትምህርት ሲመጣ አብሮ ይሄ ወላጁን ሚና አጉልቶ አምጥቶት ከሆነ ምናልባት ወደፊትም አፈጻጸሙና ያለን እንጂ አለ ብዬ አላስብም። ወላጁ ራሱ መጀመሪያ መጠየቅ ነው ያለበት። ለምሳሌ አሁን ኑሮው አስቸጋሪ ስለሆነ ስራ ስለሚበዛባቸው አዎ እንደዛ ሊሆን ይችላል። ግን ልጅ ነው ደግሞ ነገን በየታክሲው በየፌርማታው በየሆነ ካፌ ውስጥ ገብቶ እኮ አሁን ሀገራችን ውስጥ ስለገባው ውጥንቅጥ እኮ ያወራል ሰው አይደል? አረ ነገን ከቤቱ የማይሰራ ልጁ ላይ የማይሰራ ነው። ልጁን እዚህ ጋር አስቀምጦ እኮ ነው ያልሆነ ለምሳሌ ቴሌቪዥን ቻናል ከፍቶ እሱም ልጁም የማይሆን ነገር ሲፈርድ የሚውለው ብታዩ የሚገርም ማለት ነው። ልጁ ግን ተጣጣ ወላጁ በነገራችን ላይ ስልጠና ሁሉ ነው መሰልጠን ያለበት እኮ እንዴት ማስተማር እንዳለበት እንዴት ልጁ መከታተል እንዳለበት በባትሪ ተፈልገው የሚገኙ ወላጆች ተሞክሮም ተቀመሮ እኮ አንድ የትምህርት መር መሆን አለበት። በነገራችን ላይ የበላኝ እዚህ ጋር ሆኖ ማከው እዚህ ጋር ከሆነ ችግር የሚሆነው ለዛ ነው። አሁን ትምህርት ቤቱን ዝም ብሎ ይሰራል ይደክማል። እዚህ ትምህርት ቤት ሰርቶ ይልካል። ቤት ወላጅ ደግሞ ከቤት ያፈርሳል። የስርዓተ ትምህርቱ ወላጁን የማይጋብዝ መሆኑ የምታውቀው ቀለም ብቻ መሆኑ ተግባር ተኮር ያለ መሆኑ ትምህርታችን ወላጁም አብሮ የማይሳተፍበት ሆነ። አይሳተፍም። ወላጁ የሆነ ቁሳቁስ ሊሰራ ለምሳሌ የእጅ ስራ ሲሰራ አብሮ የወላጁ እጅ መኖር ነበረበት፣ ማህበረሰቡ መኖር ነበረበት። እነዚህ ሶስት ነገሮች ተረሱ። ወላጁም ማህበረሰቡና ትምህርት ቤቱ አብረው መቆራኘት የሚገባቸው ነበሩ። በአጋጣሚ ጋሽ አለበልም የተማሩ ያስተማሩም ልጆቻቸውንም የቀለም ትምህርት እሳቸውም ስላላቸው በደንብ የተከታተሉ ናቸው። ወደ አንተም ስንመጣ በተመሳሳይ ነው። የቀለም ትምህርት አለ። ልጆችን ማስጠናት ማስነበብ ትችላለህ። ጋሽ እግረ መንገድም ያግዙናል። ደግሞ የቀለም ትምህርት የሌላቸው ፊደል የማያውቁ ደግሞ አሉ። ያጎደልናቸው መስሎ ስለተሰማኝ እንዴት ይስሩ የሚለውን ደግሞ እዚህ ላይ የተወሰነ ሐሳብ ነው። አንድ ምሳሌ እንደም ላምጣልህ። አንድ ቤተሰብ ተሞክሮ ላምጣልህ። ምንም የፊደል እጅግሩን ማትለይ እናት ነበረች እና ግን እየቀሰቀሰች እንዲያጠኑ ሻይ ያፈላችላቸው፣ ሲርባቸው ምግብ ያቀረበችላቸው፣ ደብተርም የሚነበብ መጽሐፍ ነገር አብራ ይዛላቸው እየሸወደቻቸው ማለት ነው። በሌላ አነጋገር እሷ ተሞክሮ ያከፈለች ግን እኮ አታነብም። ይሄ ሁሉ የምታደርግላቸው ነበረች እና የሆነ ጊዜ ላይ ሴቷ ልጇ ጥያቄ ታነሳለታለች። እናቴ የቤት ስራ ሰጠናል ይሄን ሰሪልኝ ከብዶኛል አለቻት። ከዛ በኋላ ስታይ አይ ምንድነው ጥያቄው እስቲ አንብብልኝ አለቻት። እንዲንሳ አይ እሱን እኛ አልተማርነውም አለቻት። የመጀመሪያ ይሄን አልተማርነውም እስኪ ሌላ ሰው ጠይቂ አለቻት። እና ጥያቄው እየገፋ ሲመጣ ስታያት ግን በኋላ ልጅቱ ግን ጠረጠረችና ምን አለቻት መሰለህ? ይሄ ቤተሰብ ነው የማውቀው ታሪክ ስለሆነ እናቴ ግን አልተማርሽም አይደል አለቻት። ካልሽ እውነት ነው ልጅ አልተማርኩም፣ ምንም የተማርኩት ነገር የለኝም፣ እንድትማሩልኝ እንድትተጉልኝ ብዬ ግን የማስመሰልን ነገር እናንተ ወደ መሆን የሚጠጋ ነገር ግን እየሰራው ነው ብላ እንዲህ አይነት የጣራች እናት አለች። ቅድም መግቢያ ላይ መካከል ላይ ታስተዋውቅ የሆነ ነገር ብለሃል። በኢኮኖሚውም በማህበራዊ ዘርፍም ቢሆን ቀለም ያልቆጠረ ሰው የልጆችን አይዟችሁ ብሎ ከጀርባ መሆን መቻል ማለት ትልቅ አስተዋጽኦ ያመጣል በነገራችን ላይ። ስለዚህ ይህች እናት ልጆቿ ስኬታማ ናቸው፣ ውጤታማ ናቸው። በአካዳሚክ ትምህርታቸው ጥሩ ልጆች የወጡ ልጆች አሉ። ወደ ጋሽ እንምጣ።
እኔ ተጎድቻለሁ ባለመማሬ ብሎ በመጸጸት አንተ ያንን እኔ ባለመማሬ የሚጸጽተኝን ጸጸቴን ባንተ ማግኘት አለብኝ ብለው ያንን ደግሞ የሚገፋፉ ጠንካራ ወላጆች አሉ። ምንም የትምህርት ዕውቀት የሌላቸው ዶክተር ኢንጂነር ሆኖ ወላጁ ደግሞ ማታ እንዴት ነው ምናምን ብሎ ሳይጠይቅ ዝም ብሎ ወደ መኝታው መሄድ አለና እነሱ እንኳን እንደው ይሄንን የዚህ ተነሳሽነት ባይኖራቸው መምህሩ ግንባር ቀደም ሆኖ እንትኔ ማለት አብዛኛውን ጊዜ ወላጁ ምንድነው መምህሩ ሁሉን ፈጣሪ አድርጎ ነው በቃ አስረክቢዋለሁ እሱ በቃ የሚፈልገው ደረጃ ያደርሰዋል ብሎ የሚያስብ የዋህ አይጠፋም ሞልቷል። እና ጎበዝም ይሁን መካከለኛ ተማሪም ይሁን ዝቅተኛ ተማሪም ይሁን ያንን ሂዶ መምህሩን ማወያየት መቻል አለበት። በቃ ምን ደረጃ ላይ ነው ያለ ልጅ ምን ሁኔታ ላይ ነው ያለ አንዱ ቀደም እንደተናገሩት አልፎ በባትሪ የሚፈልጉ ወላጆች ካልሆኑ በስተቀር እንዴ የለም ወደሚለው ነገር ብንወስድ ነው የሚሻል። የለም እርስዎ በመስራቱ ምክንያት እንዲህ አይነት ልጆቹን የተሻለ ደረጃ ደርሰዋል። ተሞክሮም ለወንድማችን ጋሻውም አካፍለዋል። ወስደሃል አይደል? ወደፊት እናወራለን ስለሱ። ምን ይሰራ ወላጅ ምን ይሰራ እንደው ከተሞክሮም ያለፉባቸው መንገዶች የእርስዎንም ተሞክሮ ያነሱልን ለሌሎችም ወላጆች ምክር እንድናነሳ ፈልጌ ነው። ማንቀላፋት ያለበት አይመስለኝም። ምክንያቱም ምንድነው ቲፒሲ ነው የሚባል ታይም ፕሌስ ኤንድ ኮንዲሽን ልጁ የመማር ፍላጎት እንኳን ቢኖረው ወይ ታይም ወይ ፕሌስ ወይ የሆነ ኮንዲሽን በልጁ የመማር ፍላጎት ላይ ተጽዕኖ ሊያሳድር ይችላል። ስለዚህ ጥሩ ነው ብዬ የማስበው ነገር ምንድነው አንድ ወላጅ ልጁ ትምህርት ቤት በሚማርበት ሰዓት ክሎዝ የሆነ ፎሎ አፕ ሊኖረው ይገባል ነው። የተማሪ ወላጆች ከሚያስተምሯቸው መምህራን ጋራ እየተገናኙ ልጁ እንዴት ነው ለክፍል ደረጃው እየተሰጠ ያለው ትምህርት ብቃቱ በምን ያህል ደረጃ ላይ ይገኛል የሚለውን ነገር ክትትል ማድረግ መቻል አለበት፣ ማወቅ መቻል አለበት። እዛ ትወይ የማይፈታ ችግር የለም። የማይፈታ ያላየውን ችግር ከመምህሩ ጋራ ስትወይ ያላየውን ችግር ወላጅ ያያል። ልጆች ቤተ መጻሕፍት ቢያዘወትሩ መልካም ነው። ቤተ መጻሕፍት ላይብራሪ የምንለው ማለት ነው። አዎ ወላጅ ነው ይሄን ማድረግ መቻል ያለበት። ሁሉ ጊዜ እኔ ማስበው እኔ መምህራን ለተማሪዎቻቸው መሆን የሚገባውን ያለስስት ያደርጋሉ ብዬ አስባለሁ። ግን ደግሞ መምህራን በሚሉት ልክ ተማሪዎች ሆነው የማይገኙት የማስበው ከወላጅ ያለው ጎደሎ ስለሚበዛ ነው። በእኔ አንደርስታንዲንግ ማለት ነው። መምህሩማ መቼም ክፍል ውስጥ ከመጣ በኋላ ተዘጋጅቶ ከመጣ በኋላ እንደ የሆነ አንሰርቴኒቲ ካልገጠመው በስተቀር ያዛትን ማስተማር የሚገባውን ነገር ሳያስተምር ይሄዳል ብዬ ይለግማል ብዬ አላስብም። ቴሌቪዥን ቀንሶ ከማህበራዊ ድረገጽ ጊዜ ቀንሶ ከአካባቢ ማህበረሰብ ከሚኖረው የተለያዩ ነገሮች ሁሉ ቀንሶ ለልጁ ጊዜ መስጠት አለበት። በምን ጊዜ መስጠት አለበት? አብሮ በማጥናት አብሮ በመጫወት በእንቅስቃሴው ሁሉ ቅድም ጉዞ ተብሏል። እኔ የባህር ላይ ጉዞውን አሁን የጣና ገዳማት በተንቀሳቀስኩበት ጉዞ ሁሉ ልጅ አብሬ ይዞ ነው መንቀሳቀስ ከጻነቱ ጀምሮ ማለት ነው። እና ያያል እያንዳንዶቹ ነገር ምን ነው ቀረ ጉዞውንስ መቼ ደም ተወስደኝ አሁን እንደ ሞቲቬሽን ሁሉ ተቀምጣለሁ። ይሄን በነገራችን ማለት እንዲህ ካረክ ቀጣይ መወስድ እንዲህ አይነት ገዳም ነው ወይም እንዲህ አይነት ቦታ ነው እንዲህ አይነት ቦታ አሳያለሁ እንዲህ አይነት ይገዛላል ቅድም እንዳሉት ይሄ ማበረታቻ ማድረግ ማለት ነው። እሱም አንዱ መሰረታዊ ነገር ነው። ስለዚህ ጊዜ የምትሰጠው በእንቅስቃሴዎች ሁሉ በጥናት ሁሉ በጨዋታው ሁሉ አሁን እኛ የጨዋታ ጊዜ ሁሉ ቤታችን ሁሉ ይኖረናል። ቤቱ ሁሉ ይሆንና እንጨዋታለን። የእውቀታዊ ጥያቄ ይኖረዋል፣ አስቂኝ ያለው ጨዋታም ይኖራል፣ የተለያዩ ጨዋታዎች ይኖራል። ይሄ ማለት ለልጅ ጊዜ ሰጠው ማለት ነው። ግልጽ ይሆንልሃል ማለት ነው። ልጁ ግልጸኛ ሆነልህ ማለት የሚገጥመው ማንኛውም ነገር ሁሉ አንተ ግልጽ አድርጎ ያጫውታል። ለአስተማሪውም ግልጽ ነው የሚነግረው ማለት ነው። ግን ሁሉ ጊዜ በቃ ይሄ ትሪያንጉላር የሆነ ይሄ ከትምህርት ቤት ወላጅ ከወላጅ ትምህርት ቤት እንደዚህ የሚሄድ ከሆነ ጊዜ አልሰጠህ ወላጅ እንደዛ ነው የሚሆነው። የአብዛኛው ወላጅ ጊዜ ያለመስጠት መሰረታዊ ችግር እሱ ነው። በቃ ኑሮን ለማቅናት ብሎ ልጅ ለማሳደግ ብሎ በዚህ ምክንያት እኮ አረበኛ ብቻ የሚናገር ልጅ ተገኝቷል ኢትዮጵያ ውስጥ። አረበኛ ቋንቋ ብቻ የሚናገር ቴሌቪዥን ላይ ብቻ በመሆኑ ቴሌቪዥን ላይ ብቻ ተጥሎ ልጁ በመሆኑ ሲመጣ በምን ይግባቡ ልጁና ወላጁና ልጁ በምን ይግባቡ? ምክንያቱም ተጥሎለት የሚሄደው ቴሌቪዥን ነው። ሲመለስም ቴሌቪዥን ብቻ ነው የሚያየው። በቃ ትኩረቱ ሁሉ እዛ ሆነ እና ከዚህ የተነሳ ልጆችም ያገራችን ለና ያ የሚሆነው ለልጅ በቂ ጊዜ አለመስጠት ነውና ጊዜ መስጠት የመጀመሪያው ነው። ማነቃቂያም ጥሩ ነው በነገራችን ላይ ለልጅ። እኔ አሁን ልጆቼ እንደዚህ ናቸው ስል ሁሉ ጊዜ ዝም በመርቃት ማለፍ የለብኝም ልጄን። ሁሉ ጊዜ እኔ የውስጥ ደስታ ደስ እያለኝ ሳይሆን ልጄ ላይ ጥሩ በማንጣቱ የሱ ደስ እንዳለኝ አውቄ የሆነ በቃ ምንድነው የሆነ ኢንሴንቲቭን በለው የሆነ አወር የሚያስደስት ነገር ስራ መሰራት የሚገባቸው እንደዛ ነው።
ጥሩ ውጤት ሲያመጡ መሸለም አለባቸው። በቃ የሚገባቸው እንደዚያ ስለሆነ ነው። ዛሬ ላይ አንድ የሁለተኛ ክፍል ልጅን አንደኛ ስለወጣ የሆነ ነገር ሳረግለት ያ ነገር አእምሮ ያቃጭላል። ለሶስተኛ ክፍልም ደግሞ ዝግጁ ነው። ለአራት እያለ ይቀጥላል። ነገር በተማሪ አእምሮ ላይ ማሳደር ስለሆነ ለልጆቻችን ይሄ ቢደረግ ጥሩ ነው ብዬ ነው የማስበው። እንደውም አንድ ነገር እንደው ብናገር በዚህ ላይ እኔ የቤቱ የትልቁ የባህር ልጅ ነኝና የመጀመሪያ ልጅ ነኝና አባታችን ካረፈ በኋላ ኃላፊነቱ በሙሉ እኔ ላይ ነበር የወደቀ። ጎበዝ ነበሩ ከኔ በታች ያሉት እና እንትን ሲል ከሁለተኛ ክፍል ጀምሮ አንደኛ ሲወጣ ጅንስ ሱሪ የዛኔ በጣም እንትን ነበር። ብርቅ ስለነበረ ያያ ይለኝና እንዴት ነው አሁን ደረጃ ቢይዝ ጅንስ ሱሪ ትገዛልኛል? አዎ ስለው አንደኛ ሲወጣ አሁንም እስከ 6ኛ እስከ 7ኛ ክፍል ድረስ እንትን አለና እስከዛ ድረስ ቆየውና ሌላውም ወላጅ ይሄንን ቢያደርግ የተሻለ እንትን ይኖረዋልና አሁን ምንድነው ማሳረጊያው? ወላጅና ትምህርት ቤት መቆራኘት አለባቸው። ወላጅና መምህር መቆራኘት አለባቸው። ብዙ አይነት ወላጅ ነው ያለ። አንዳንዱ መጦ ልጅ እንደዚህ ወይ በትምህርቱ ተክማል ወይ የረበሸ ትምህርት ቤቱን በአንድ እግሩ እያቆመ ነው ተብሎ ሲጠራ የኔ ልጅ እንዲህ አያደርግም ብሎ ካክሚል በቃ አንበሳኔ የሚል ወላጅ ሁሉ ይገጥመናል። አንዳንዱ ደግሞ መቼ እውቅናው አለኝ ብሎ ልጁን ሊማታ ደግሞ እኛ መሀል ሆነን ደግሞ የሚገላገልበት ሁኔታ አለ። አንዳንዱ ደግሞ ትክክል ናችሁ ብሎ ደግሞ ወደኛ መስመር ገብቶ ልጁን አስተካክለን ጥሩ አቅጣጫ ይዞ ደግሞ ላይ ድረስ የሚወጣ ሁሉ ያጋጥመናል። እና ብዙ አይነት ነው። ጉራማይሌ ነው የሚያጋጥመን። ግን አንድ ሆነን በአንድ ሳምባ ተንፍሰን ወደ ጥሩ ነገር ብንመጣ እንዲው አንድ ሰው መለወጥ እንደ ቤተሰብም እንደ ግልም በልጁ ህይወት ላይ እንደ ሀገርም ትልቅ ፋይዳ አለው ብዬ አስባለሁ። በጋራ ያነሳችሁት እንትን በጣም ተገቢ እና አንኳር እንትን ነው፣ መወያያ አጀንዳ ነው። ወደፊትም ቢቀጥል ይሄ ነገር የተሻለ ነው ብዬ አስባለሁ። ሁለተኛው ማለት የፈለኩት ጉዳይ አብነት መሆን ነው። ወላጅ አርአያ መሆን አብነት መሆን አለባቸው። በምንድነው አብነት የሚሆኑት? እኔ ያላበጀሁትን ያልሰራሁትን ያልሆንኩትን ልጅ እንኳን ማለት ነውር ነው። አንዳንድ ጊዜ አንዳንድ አስተማሪ አስታውሳለሁ። አንድ አስተማሪ ኬሚስትሪ አስተማሪ አሁን በህይወት የለም ነፍሱን ይማርና እና ያጨሳል። ክፍል ውስጥ ያጨሰ እንዳታጨሱ ይልናል። ኬሚስትሪ መምህር እኮ ነው። አሁን እንዴት ነው ልሰማው የምችለው? ጣዕሙን ማወቅ ይጠይቃል አይደል? መቅመስ ይጠይቃል። አብነት መሆን ያስፈልጋል። አንድ ጊዜ ልጅ ከወለድክ በኋላ ወላጅ ከሆንክ በኋላ የምትጠነቀቅባቸው ንግግር ትጠነቀቃለህ። አብነት የምትሆነው በንባብ ባህል፣ በንግግር ባህል፣ በፍቅር በማንኛውም እንቅስቃሴ ሁሉ ስለ ልጅ ሁሉ በድርጊት ሁሉ ሳይቀር እንኳን አብነት መሆን አለብህ። ለምሳሌ አንድ አብነት ላንሳለህ። አሁን እኔ ከልጆቼ ውስጥ እንዳልኩህ ሶስት ልጅ ወልጃለሁ። እንግዲህ 3ኛ ክፍል ትልቁ ነው ማለት ነው። 4ኛ ክፍል ነበር ነገራችን ላይ ተስማምተን ነው አስቀረችው አንድ አመት። ውሸትንና መሐላን ለማራቅ ኃላፊነት ሰጠ ነው እና ከመካከላችን እኔም እሱም እናቱም ብንምል 10 ብር እንዲቀጣን በመጀመሪያው መሐላ ማለት ነው። እና አሁን በመማል ምክንያት ያስቀረ ነገር አለ። ለምሳሌ አሁን በሆነ ባልሆነ ሰው ለምሳሌ እግዚአብሔር ማርያም ወላይ ሊሊ ሁሉ ይችላል አድርገውታል። ያን ማስቀረት መቻል አንዲት እንደዛ በማለቷ ብቻ 10 ብር ይቆጣጠረናል። 20 ብር ደርሰሻል፣ 30 ብር ደርሰሻል። እንደዚህ ሁሉ እስከ መቅጣት ደረጃ ኃላፊነት ሁሉ እንሰጠዋለን። ይሄ ጊዜ መስጠትና አብነት የመሆነ ጭምር ነው። በነገራችን ላይ ልጆች አብነት እንዲሆኑ የምታበረታታበት መንገድ ነው። ቅድም ያልገለጽኩት ደና ደረጃ የደረሱ ግለሰቦችን ሁኔታ እንዳሪያ ያነሱ ልጅን ማሳወቅ ተገቢ ነው እያስባለሁ። ከሌ ሳይንቲስት ነው፣ ከሌ ተመራማሪ ነው፣ ከሌ እንደዚህ ሆኗል በሚል የጥሩ ሰዎችን ስኬት ለልጅህ ማብራራት መግለጽ፣ እሱን ነገር እንዲከተል ማድረግ ጥሩ ነው እያስባለሁ። ከዚህ ውጭ አንድ ወላጅ በቤት ማድረግ ያለበት የተማሪዎችን የመማር ፍላጎት በጣም የሚያስቸግር ቲክቶክ፣ ቴሌቪዥን የተለያዩ ነገሮች አሉ። ህፃናት ትንሽ ነገር ነው የሚያሰቅ ደብተር ይዞ ያልገባውን ነገር ከሚባዘን ይልቅ ቲክቶክ የሚዘፍነውን የሚያሰቃውን የሚያቀራራውን እሱን ይፈልጋል ህፃን። እዚህ ላይ ምን ማድረግ አለብን? እኛ ስራ መስራት መቻል አለብን። እዚህ ላይ ወቅቱ የፈጠረው ምንድነው? ጫት ቤት ምናምን ይላል። በዚህ በትምህርት ስታንዳርድ ላይ ብዙ ነገሮች አሉ። የተማሪዎችን የመማር ፍላጎት
የሚሻማ ነገር ላይ ምን ማድረግ አለበት? ወላጁ ስራ መስራት አለበት ብዬ ስለማስብ ነው። ቴንኪው በጣም ነው ማመሰግን። በአጠቃላይ ወላጆች በልጆቻቸው ትምህርት ህይወት ላይ ምን አይነት አስተዋጽኦ ሊኖራቸው ይገባል ብለን ወላጅን ብቻ ነጥለን ስላነሳን ነው እንጂ ሌሎችም ሀሳቦች ማንሳት ይቻላል። መምህር ምን መስራት አለበት፣ እንደ መንግስት ምን መሰራት አለበት የሚሉ ሀሳቦች ሁሉ ሰፊ ናቸው። ግን እንደ ወላጅ የአመቱ መጀመሪያ ላይ ነው ያለ ነው። ልጆችን ደግሞ በትምህርታቸው የተሻለ ውጤት ማምጣት እንዲችሉ ከሰማ ኮትኮት መጎትጎት አለባቸው የሚለውንም ሀሳብ ይዘን ነው ዛሬ ይሄንን ነጥለን ያወራ ነው። ለነበራችሁ ተሞክሮ ጋሻው ልምድ ይወሰድክበት ነበረ። ጋሼ ደግሞ በተለይ ጋሻ ለበል ልጆቹን ከስር ጀምሮ እንዴት ኮትኮተው አሳድገው ዛሬ ሁሉም ልጆቹ በዚህ በሚፈልጉት ልክ ደርሰው የሚያስመሰግኑ ልጆች ማትረፍም እጅግ በጣም ደስ ይላልና አንድ እርሶ ሲናገሩ ባለፈው የትኛውም ወላጅ ልጁ የተሻለ ደረጃ እንዲደርስለት ይፈልጋል። ግን ደግሞ ያ እንዲሆን ምን ያህል እየሰራን ነው የሚለው ላይ ነው ማተኮር ያለብን የሚለው ሀሳብ ወቴርሶ ሀሳብ አለፍ ካለ ደግሞ እሱን እንዲደግፈው አይደለም የሚፈልገው። ስለዚህ ወላጆች ሁሉም ወላጆች ልጆቻቸውን ደግፎ የተሻለ ህይወት ኖሮ ሀገርም እንደ ሀገር በተሻለ ትውልድ የምትመራበትን እድል ለመፍጠር ከትምህርት ቤት ከታች መሰራት አለበት የሚለው ዋናው ሀሳባችን ነው። ለጊዜያችሁ በአጠቃላይ ደግሞ ከተሞክሯችሁ ተነስታችሁ ደግሞ እንዲህ ቢሆን እንዲህ ብናደርግ የተሻለ እናደርጋለን ብላችሁ ሀሳብ ስላጋራችሁን ከልብ ነው ማመሰግነው። ውድ ተመልካቾቻችን አስኳላችን የተማሪዎችን ውጤት ከፍ በማድረግ በኩል የወላጆች ሚና ምን ሊሆን ይገባል የሚል ከነ ተሞክሯቸው እያነሳን ወደ እናንተ ያጋራንበት ቆይታ ነበረ። ሌሎቹ መሰናዶች ይቀጥላሉ። አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁንም አስኳላ መሰናዷችን ይቀጥላል። ከኛ ጋር ሆኑ። ቀደም ሲል እንግዲህ የተመለከትነው ፕሮግራም ወላጆች ምን ማድረግ አለባቸው፣ ተማሪዎችን ወደ ትምህርት ቤት ከላኩ በኋላ ምን ድርሻ አላቸው፣ ከመምህራን ባሻገር ምን ድርሻ አላቸው የሚለውን ነበር የተመለከትነው። ሁለት ተሞክሮችን አገኘንበት። በአንድ በኩል ከታች እንዴት እንከታተል፣ በሌላ በኩል ደግሞ መጨረሻ ላይ ልጆችን ስንከታተላቸው ምን ያህል ውጤታማ ሊሆኑ ይችላሉ የሚለውን የወላጆችን አስተዋጽኦ በሚገባ ያሳየ ስለሆነ ይሄ መሰናዱ ብዙ ነገር እንደሚያተርፉበት ተስፋ እናደርጋለን። እንቀጥል እስኪ። የምዝገባ አፈጻጸም እየተመለከትን ነበር። እንግዲህ ቅድመ አንደኛ ደረጃ ትምህርት ቤትን ስንመለከት ከባለፈው ሳምንት ለውጥ አለው። ያው ወደ 716788 ተማሪዎች ተመዝግበዋል። 70% አካባቢ ማለት ነው። አዎ ባለፈው 68% ነበረ። አንደኛና መካከለኛ ደረጃን ስንመለከት እንግዲህ ከ1 እስከ 8ኛ ክፍል ማለት ነው 2 ሚሊዮን በላይ ተማሪዎች እንደተመዘገቡ ያሳያል። ወደ 49% የሚሆን ተማሪዎች ወደ ትምህርት ገበታቸው ያለፈው ሳምንት 49.9 አካባቢ ነበር። አሁን 51.2 ከፍ ብሏል። ይሄም መሻሻሎች አሉት። እንዲያም ቢሆን ግን ገና ወደ 50% ወይም 49% አካባቢ የሚሆኑ ተማሪዎች ገና ወደ ትምህርት አልተመለሱም። ስራ ይጠይቃል። ወደ ሁለተኛ ደረጃ ስንመጣ በጣም ከፍተኛ ችግር ያለው አሁን እዚህ ላይ ነው። እስካሁን የመጡት 32% ብቻ ናቸው። ባለፈው ሳምንት በእርግጥ ለውጦች አሉት። 30% ነበረ 30.7፣ አሁን 32። የተወሰኑ እድገቶች አሉት። እንዲያም ቢሆን ግን ከፍተኛ ስራ እንደሚጠይቅ የሚያሳይ ነገር አለ። ሁለተኛ ደረጃ ትምህርት ቤቶች ከፍተኛ ተማሪዎች ወደ ትምህርት ቤት ገና እንዳልተመለሱ የሚያሳዩ ነገሮች አሉ ማለት ነው። ወደ 68% የሚሆን ተማሪ አልመጣም ማለት ከባድ ቁጥር ነው። ይሄ ትልልቆች ናቸው። በራሳቸው ማሰብና ማገናዘብ የሚችሉ ናቸው ማለት ትምህርት ለኔ ይጠቅመኛል፣ በማር እንዲ ባደርግ ነገ ምን ሊሆን ይችላል ብለው የሚያስቡ ተማሪዎች ናቸውና እዚህ ላይ እኔ ቁጥሩ ዝቅ ማለቱ በጣም አስገርሞኛል። ተማሪዎች በራሳቸው ተነሳሽነት ወደ ትምህርት ቤት ሊሄድ ምን ያስፈልገኛል ለትምህርት ብለው የሚነሳሱበትና ከፍ ሲል ደግሞ እንግዲህ ወደ ዩኒቨርሲቲ የሚዘጋጁበት ለዩኒቨርሲቲ መግቢያ ፈተና የሚዘጋጁበት ተማሪዎች ያለበት ክልል ነው። ይሄ ሁለተኛ ደረጃ ላይ ስንመለከተው ነገራችን ላይ የተማሪዎቹ እነዚህ ልጆች ባለፉት 2 ዓመታት ያሳለፍነው የግጭት ሁኔታ በተማሪዎቹ ስነልቦናና አጠቃላይ በትምህርት ስርዓቱ ላይ ምን ያህል ተጽዕኖ እንደፈጠረ የምትረጁ እነዚህን ተማሪዎች ስታይ ነው። ቁጥራቸው ማለት ነው ከፍ ያሉ ልጆች ናቸው። መዛዘን ይችላሉ። የትምህርት ጥቅም የሚረዱ ተማሪዎች ናቸው። በዛ ልክ ግን ወደ ትምህርት ቤት አልመጡም ማለት ምን ያህል ከባድ ጫና እንዳሳደረብን የሚያሳይ ነገርም አለና ብዙ ስራ መስራት ያስፈልጋል። ሁለተኛ ደረጃ ተማሪዎች አካባቢ እንግዲህ ሴቶቹ ያለ እድሜ ጋብቻ መደፈር ሌሎች ነገሮችም እንደደረሰባቸው እየሰማን ነውና ስደትም አንዱ ነገር ነው። በነገራችን ላይ ብዙ ተማሪዎች ወደ ስደት ሄደዋል። ወደ አረብ ሀገራት ሄደዋል። በባህር የሚሄዱ አሉ። በህገ ወጥ መንገድ የምንለው ማለት ነው። በዛ ውስጥ ስንቶች ህይወታቸው እንዳጡ የምናስታውሰው ነው።
እንግዲህ እነዚህ ተማሪዎች አንዱ በትምህርት ተስፋ የመቁረጥ እንዲህ አይነት ችግሮች ውስጥ ሲገባ በስነ ልቦና ደረጃ ከፍ ያለ ስራ መስራት ካልተቻለ ምን ያህል ተጽዕኖ ሊፈጠር እንደሚችል የምናየው እዚህ ላይ ነው። ህፃናቱን መክረንም ምን ብለንም አይዟችሁ ምናምን ብለንም ልንመልሳቸው እንችላለን። እነዚህኞቹ ማገናዘብ ማሰላሰል የሚችሉ ልጆችም ስለሆኑ እነዚህን ላይ ስነ ልቦና እንቅስቃሴዎች ስራዎች ምን ያህል እንደሚያስፈልጉ የሚያሳይም ነገር ስለሆነ የሁለተኛ ደረጃ ተማሪዎችን የአንደኛ ደረጃ ተማሪዎችንም ወደ ትምህርት መመለስ ይገባል። ትክክል ነሽ። እንዳጠቃላይ እንግዲህ እንደ ክልል ወደ 49.2% የሚሆኑ ተማሪዎች ገና ስላልመጡ 20% የሚሆኑ ትምህርት ቤቶችም ገና ማስተማር አይደለም መመዝገብም ስላልጀመሩ አሁን ከፍተኛ ስራ መስራት እንደሚያስፈልግ የሚያሳይ ነገር አለ። ሁላችንም በትምህርት ህይወት ውስጥ ልጆቻችንን ባሳለፍን ቁጥር ለሀገር የሚያበረክቱትን አስተዋጽኦ ከግምት ውስጥ እያስገባን ልጆቹ የነገ ወደፊት እጣ ፈንታ መማራቸው የግድ ወሳኝ ስለሆነ እዚህ ላይ ትልቅ ስራ መስራት ያስፈልጋል የሚለውን ሁሉም ማምኖበት መስራት እንደሚያስፈልግ የሚያሳዩ ቁጥሮች ናቸው እንግዲህ እስካሁን ያየናቸው። እንግዲህ ፕሮግራማችንን እያጠቃለልን ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ሳምንት እንግዲህ ሌሎች የአስኳላ መረጃዎችንና ፕሮግራሞችን ይዘንላችሁ እንቀርባለን። ፕሮግራሞችን እየመራን ፕሮግራሞችን እያዘጋጀን ከእናንተ ጋር የነበርነው ሳዲያ አብዲና አስፋው ሙቀት ነበርና ሳምንት እንገናኛለን። ሰላም።